ደርሰው ወይስ ከሰዎች እየተሰጡ ነው የምትጫወታቸው እነዚህን ኮሜዲዎች? ፊልሞች በስተቀር ኮሜዲዎች ራሴ ናቸው። ብዙ ፊልሞች ሰርቻለሁ። እነሱም በስተቀር ስክሪፕት ሰጥተውኝ ሌሎቹ በብዛት የራሴ ናቸው። አንድ ፈረንጃ ግብተ የሰራት አንድ ኮሜዲ ነገር አለችና የታገኛት ያችን ፈረንጅ የት ሀገር ሰው ነች? እንዴት ተስሻለች? አሜሪካዊ ነች። ኦኬ ካሜራማን ሆና ስፖንሰራችን የልጁ ልደት ነበርና ካሜራማን ሆነ ስታነሳ ከዛ ካምፓራ አደረገን ምናምን ግብዣው ካለቀ በኋላ ከቤት ወጣንና ሌላ ቤት ውስጥ ለምንና እንደሆነና ግሮሰሪ ተብሎ ሁላችንም ነቅረን ሄድን። ከዛ ወደ ኋላ ቀሩ አሉ። ወደ ኋላ ቀሩ ወንደሰው ወደ ኋላ ቀሩ ምናምን ስለ ምንድን ሊያረጉ ነው ይሄ? ከዛ በኋላ ልክ ስንገባ እኔና ሰምና እናንተ ገቡ ምናምን ብለው ከገባን በኋላ እነሱ ሙሽራ ማለት ጀመሩ። ወዲያው ማለት ነው የተዘጋጃችሁበት ስራ አይደለም ማለት ነው። ምንም የተዘጋጀበት ነገር የለም። በቃ ሙሽራ ያሉኝ እኔ ያው እንደ ኢትዮጵያ አፈርኩኝ። እንደ አሜሪካ ውስጥ ደግሞ ፈተጣለች። እሷው ታውቃለች ግን ወይስ እሷም አታውቅም? ወይስ ለሷ ነገር ምንም አታውቅም? ምንም ለሷ ነግራታል። ኦኬ ለኔ ግን አልነገረኝም። እንደ ባልና ሚስት ሆናችሁ ሆነን በቃ እንደዛ አደረግን እላለሁ። መለቀቁ ሁሉ አላውቅም ነበር። ስፖንሰራችን ነው ለቀቀው ዩቲዩብ ላይ ነው ያለው አሁን እሱና ምን ተሰማ ታዲያ? እንደዛ እንደው እኔ አናደደኝ። ለምን መሰለህ? ትንሽም እንኳን ብዘጋጅበት ጥሩ ነበር። ካሜራውን አዘጋጅተው ምን ብለው እዛ ያው ካምፓየር ስናደርግ የልጁ ልደት ስለነበረ ካሜራው የነበረው ነገር በዛ ነው አማካኝነቱ። በቃ ምንም ሳልዘጋጅ ነው በቃ መሬት ነበር የምታየው አፍራ በጣምና በኋላ ለቀሃት ወደ መስፈንም ገባህ እኮ። ምን ላድርግ አንዳንዴ እንዴ ነው። በጣም ደስ ይላል። ሳጂን ዶክሌ የሚልም ኮሜዲ ሰርተሃል። ስምህ ያኔ ነው የወጣው የሳጂን ዶክሌ የሚለው ወይስ ከዛ በፊት ነው? እስቲ ስለ ስምህ አወጣጥ ነው። ስሜ አወጣጥ አካባቢ አቶ ዶክሌ የሚባሉ ሰው የደቡብ ሰዎች ነበሩ። እሳቸው ስም ደስ ይለኛል። ከዛ በሳቸው ስም ነው በቃ ዶክሌ የሚባለውን ስም ሳይሰራ በቃ ለምን ለየት ያለ ነገሮች አድርጌ በዚህ ወደ ደቡብም ስለምሰራ በብዛት በሱም ስም መረጥኩ። ሰውየው እውነተኛ ሰው ስም ነው ማለት ነው? እኚህ ሰውዬ የምትላቸው አዲስ አበባ ነው የሚኖሩት? አዲስ አበባ ነው። አሁን ነፍሳቸውን ይማረሞታል። ከእንግዲህ በህይወት እያሉ ነው ስማቸውን የወሰድከውና ምን አሉ በእሳቸው ስም ስትጠራ? የተለያዩ ነገሮች ኮሜዲዎች ሲወጡ በቴሌቪዥንም በተለያዩ ዝግጅቶች ላይ ሲሰማ ተቃወሙም ወይስ ደስተኛ ነበሩ? ወልጆቻቸው ተቃውሞ ነበር። አባታቸውን ለዓለም አሳወቅኩት እንጂ ምን አደረኩኝ? አባታችን ስም ትቀልዳለህ ምናምን ሲሉ አባታቸው እሱ ብቻ ነው ወንደሰን እኔ ብቻ ነኝ እንዴ? ዶክሌ እሱ ብቻ ነው? ብዙ ዶክሌዎች አሉ ምንም በሚል ትንሽ ሊቃወሙ ይፈልገው ነበር። ከዛ ሲያዩ በቃ ጥሩ ነገሮች ሲታይ እንደውም የዶክሌ ልጅ ነን ማለት ጀመሩ። አባትየውስ ግን ቅር አላላቸውም? አባትየው ቅር አላላቸው። የተለባንና ሾፍ ልጅ አላት አላለች ሰፈር ምናምን እያሉ ነበር። አንተና ያቆም ነበር እንዴ? ያቆም የሚገርም ነው። በኢትዮጵያ የተለያዩ ግዛቶች ወይም ከተሞች የተዘዋወርክ ይመስለኛልና ምናልባት እንደው ከተዘዋወርክባቸው አካባቢዎች የት ቦታዎች ሄደሃል ስራዎችን ለማቅረብ? ለምን ኢትዮጵያ ነጃለሁ። በጣም ካስደነቀኝ ነገሮች የሐረር ስራ ነበርኝና ከዛ ሐረር መድረክ ውስጥ ገባው። ለከነሱ ቀመዋል ምን ብለዋል። ከዛ ሶታ አላገባቸው ሲጨርስ አላገባቸው ምን አይነት ሀገር ነው ወይስ ሌላ ቋንቋ ቀየርኩኝ የሚል ነገር ውስጥ ሀሳብ ውስጥ ገባው። እሺ ከዛ ተናድጄ በቃ በማግስቱ ምን አይነት ሀገር ነው ምናምን አልገባችሁም ወይስ እኔ ስህተተኛው ምናምን ብዬ በማግስቱ ሳገኛቸው በቃ ለመንገዱ ሁሉ በሳገደለን እያሉ ያሳልፈኝ ነው እንዴ? ተካምርቃ ነው ያዛቸው። ኦኬ የት አዳራሽ ነበር ያሳየው ሐረር ላይ? አላስታውሰውም ስሙን። እንደዚህ የገጠመህ ሌላ የት ክፍለ ሀገር አለ? የትኛው ከተማ ነው እንደው የምታስታውሰው? ሚስስ ሐዋሳ ለመስራት ደግሞ እዛ ሄደን ዩኒቨርሲቲ ውስጥ ነው ሐዋሳ ዩኒቨርሲቲ ውስጥ
ለተለያዩ ሰራ ነበር ስቱዲዮም ውስጥ ከዛ ዝናብ መጣና ከባድ ዝናብ በቃ ወደ ውስጥ ወደ አዳራሽ ግቡ ተባለ እየከፈሉ ገቡ ያልከፈሉት ደግሞ ቦታ ሞላባቸው ወደ 4000 የሚሆን ህዝብ ገባ ከዛ ሌላው ውጭ ሆነ 25000 ተማሪ ነው ያለው ከዛ ረብሻ ተጀመረ ትንሽ አስገብን አታስገብን ፌደራሎች መጡና መግባታችን በቃ ሞልቷል ተባለ ለተመጣው ከዛ በኋላ ሁሉንም ዶክሌ ሲሉ ሰላም አልኳቸው ከዛ ለኔ በር ሲከፈት ልክ እንደ ጎርፍ ይዘው ገቡ በቃ ፌደራል የለ ዶክሌ የለ ህዝቡ በዛ በጣም ይዘው ገቡ በቃ ምንም መከላከል አልተቻለም እና እንዴት ሆነ መጨረሻ ፌደራሎች ትንሽ ተጎዱ ያው የተማሪ ነገር ተቃዋል ትንሽ ነገር ነው የሚበቃው አንተ ብቻ ነህ ያንን ትርኢት ለማቅረብ ያንን ዝግጅት ለማቅረብ የሄድከው ወይስ ሌሎችም ሰዎች ነበሩ እኔ ብቻ ነበር እና ሌሎችም ባንዶች ነበሩ እኔ ብቻ ነበርኩ ኮሜዲ ሌላው ብዙ አድናቂዎች ተደነቁበት ካቀረብካቸው የኮሜዲ ስራዎች አንዱ የተለያዩ ኢንተርቪዎች ስታደርግ ትሳደባለህ አንተ ብሎኬት አንተ ድንጋይ አንተ ምናምን እንደዚሁም ደግሞ አንድ ቦታ ላይ ጾታሽን አሳይ ብለህ የምትጨቃጨቀው ነገር አለና እሱን እንዴት ነው የሰራው ከተመልካቾችስ ወይም ከአድማጮች ምንድነው ያገኘው ምላሽ እንደው እስቲ በሱ ላይ ትንሽ ንገረኝ ምንም ተቃውሞም የገጠመኝ ነገር የለም እና ምክንያቱም የኛ ሀገር ጾታሽን አሳይ የሚለው ጾታሽን አሳይ የሚለው አይዲያው ምንድነው ራስታ በስተዋል ምናምን ወንዱም ሴቱም መለየት አልተቻለም ሱሪ በመልበሳቸው ራስታም ጸጉርም ምን የተለያየ ፋሽኖችን ያደርጋሉ እሱን ለመጠቆም ነው እና ልጅቷ አላሳይም ብላ ወጣችና ከማህበረሰባችን አኳያ ስታየው ይሄ ነገር በጣም ከባድ ነው ከባህላችን አንፃር ማህበረሰቡ ይሄን ነገር አይቀበለውና እንዴት አሳይ ይላታል የሚሉ ጥያቄዎች ከስራ በኋላ ከወጣ በኋላ እንደዛ አይነት ጥያቄዎች አልተነሱብም ከማህበረሰቡ በጣም እንደዛ አይነት ነገሮች በጣም የቀረቡ ነገር ነው ፈን መሆኑን ያውቁታል እንዴት በቃ እንደውም ተገርሙበታል እንደዚህ አይነቱን ነገሮች እንዴት አድርጎ ደፍሮ አወጣቸው ምናምን ብለው ሁሉም እንደውም በብዛት እሱን ሌሎችንም እንደዚህ አይነት ነገሮች እያንዳንዱ ሲዲ ላይ ብታየው አንዳንድ ማስታወሻ ይሄ አትባልም ነው ጾታሽን አታሳይም ነው ስለዚህ ከሲዲዎች ውስጥ ከጭንቅላት እንዳይጠፉ ብዬ ማስቀምጣቸው ነገሮች አሉ ግን ተቃውሞ ያጋጠመው ነገር ምንም የለም በርታ በስተቀር እግር ኳስ ተጫዋችም ሆነ ፕሮፌሰርም ሆነ እንደዚህ አንዳንድ የሰራቸው በጣም አስቂኝ የሆኑ ነገሮች አሉና የሚያበረታቱ ናቸው ወደፊት አሁን ምን አስበሃል ዶክሌ ሰፋ ያለ ተለቅ ያለ ነገር ለመስራት ምን ያቀርባል ነገር አለ ፊልሞችን አስቤያለሁ ትላልቅ ነገሮች ፊልሞች ሰርቻለሁ ግን የራሴ የሆነ ጥሩ ነገሮችን ለመስራት ፈልጋለሁ ኮሜዲዎችንም የራሴን አሁን እዚህ አሜሪካን አውጥቻለሁ ዶክሌ በአሜሪካ እንዳሰብኩት አልሆነም ግን ያው ከማውጣት ወደ ሐላላቱ ተሽጧል ጥሩ ተሽጧል ወደፊት እንደዚህ አይነት ነገሮችን ለማድረግ ትላልቅ ፊልሞችን ስክሪፕቶች አሉ እነሱን ለመስራት ከጓደኞቼ ጋር ካሉት ኮሜዲያን ማህበር አለን ከማህበራችን ጋር አንድ ነገሮችን ለማድረግ ዩኒቨርሲቲ ውስጥ እየሄድን እየሳቁ ይማሩ የሚል ለማዘጋጀት ትላልቅ ነገሮችን ለማድረግ እንግዲህ እቅዳለሁ ዶክሌ በአሜሪካ የሚለው ምን በሲዲ ነው አዘጋጅተህ የተሸጠ ያለው የምትለኝ አሁን አሜሪካን ሀገር ነው የምትገኘው በስንት ስቴቶች ተዘዋውረሃል አንድ 20 ስቴቶች ሄጃለሁ ከዲሲ ቺካጎ ኤልኤ ፊኒቲ ቬጋስ ሚኒሶታ ሲያትል ቬጋስ ዴንቨር ብዙ ቦታዎች ሄጃለሁ ካናዳም በውጭ የሚገኙት ኢትዮጵያኖች እንዴት አገኛቸው ዋው በጣም ከሚገባው በላይ ነው እኔ የተቀበሉኝ ጥሩ ነገር አስተያየት የሰጡት የመጡትም በጣም ብዙ ሰው ነው ዲሲ ላይ 700 ሰው መጥተዋል ሌሎች ላይም እንደው ባላነሰ ነገሮች አሉ እንግዲህ በአሜሪካን ሀገር ሰው በጣም እጥረት አለ ስለ ስራውን ፈቶ እንደዚህ ፕሮግራም ብሎ የሚመጣ የለም እና በጣም
እግዚአብሔር ይመስገን በጣም ብዙ በሄድኩበት ቦታ ጥሩ አድናቆትና ጥሩ ነገር ነው ያገኘሁት። የአሜሪካን የአየር ባህሪ እጅግ በጣም ከባድ ነው። ቀዝቃዛ ነው። ሙቀቱም እንደዛው በጣም ትልቅ ነው። ባለፈውም እንደውም ዲሲ ላይ ያገኘው ጊዜ በቁምጣና በትንሽ ቲሸርት ነበር ስትንቀሳቀስ የነበረውና አሁንም በዛው አለባበስ ላይ ነው ያለው ወይስ ቀይረሃል? የአየር ባህሪውንስ እንዴት አለ? እንደውም ይገርማል። እሱ ምን ለምን ባይዘር ጠባይ ስለምቀያየርባቸው እሱ ልኛል ወይ በቃ አይቼ ይሄ ነገር ለራሴ ተቀመኛል ብዬ አለባበሴን አስተካክዬ ሽክም ነብዬ በቃ ባለኝ ነገር ታጥቤ ቶሎ አልደርቅም ዞር ላል። ስለዚህ አሁን ቀይረሃል? አዎ ቅዝቃዜው እየመጣብህ ነው እንግዲህ እየደራረበ ነው። ኢትዮጵያ ውስጥ ያለ ከመምጣት በፊት ስለ አሜሪካ የምታስበውና በአይምሮ ውስጥ ያለው ነገር እና ዛሬ በአካል አሜሪካ ስትገባ ያገኘውን እንዴት ትገልጸዋለህ? የመመሳሰሉና የመለያየቱ ነገር እንዴት ነው? ምን አለ መሰለህ መጀመሪያ ቤተሰቦች አሉን ወደዚህ ስለ አሜሪካ ነገሮች አንዳንድ ነገሮች ሳልመጣን አውቀናታል ማለት ይችላል። በተለይ እኔ ሳልመጣ እናውቃለን የሚመጡ ዲያስፖራዎች በብዛት ስለምናገኝ አንዳንድ ጊዜ እውነቱ አይነገርም። ያሉ ሰዎች የሚሰሩትን ስራ አዎ ምን እንደሚመስል አይነግሩም። እዛ ሲሄዱ እሱ ነገር ትልቅ ትምህርት ለኢትዮጵያውያኖች እንደው ማስተማር ቢቻል እዛ ሄዶ ከሚዝናኑባቸው እዛ ሄዶ እንደዚህ ከሚሆኑ እዚህ ያለውን ችግር እንደዚህ ሆነው እንደሚሰሩ 24 ሰዓት እንደሚሰሩ መናገር እንደው ሄደው ያችን ትንሽ ብር ይዘው መጥቶ ያልተጠገበ ነገሮች ራሳቸውን አጋነው ከሚናገሩ በጣም ችግር ነው ያለው። እዚህ ስራ አለ ግን ከአቅም በላይ ነው የምትሰራው። 3 ቦታ 4 ቦታ ነው የሚሰራው። አንድ ቦታ ሰርተ ምንም ነገር ቢሉን አትሸፍንም፣ ምንም ነገር አትሸፍንም። በጣም ብዙ ነገር ነው ያለው። በጣም ብዙ ነገር በጣም ከባድ ነው። አሜሪካ መኖር በጣም ከባድ ነው። በጣም ብዙዎቹ ሲማረሩ ነው የምታየው። ያው እኛ ሀገርም ያው እዛት የስራ ልምዱም የለንም። ወደዚህ እንመጣለን ከሌላው ጋር እንደ ኢትዮጵያ አይደለም። አንዱ ለአንዱ ሰላምን የማይባባልበት ሀገር ነው። በጣም ውጥረት ላይ ነው ያሉት እና ስራው መስራቱ እንዳለ እዛ ሄደው የሚያደርጓቸው አክቶች እንደው ቢቀንሱ ጥሩ። እሱን ነው ቅድም ለማንሳት የሞከርኩት። አውቄዋለሁ መጀመሪያውኑ ብዙ ሰዎች ስላሉ ነግረውኛል ስላልከኝ አንዳንዴ የማይሆኑ ነገሮች አሉ። አሁን እንግዲህ ከመጣህ ነው መቼም ይሄንን የተረዳው ብዬ አስባለሁና ህይወት በጣም ከባድ ነው በውጭ ሀገር ሲኖርና እኔ እንግዲህ ስታያቸው ሁሉም ይመጣል ይዝናናል፣ በትንሽ ገንዘብ አጠራቅሞ ይሄዳል። ሸራተን ውስጥ ሳይቀር ዋቤ ሸበሌ ሂልተን እና ትላልቅ ሆቴሎች ገብተው በጣም ከተገቢው በላይ ሲዝናኑ ታስተውላለህ። እዚህ ስትመጣ ደግሞ የምታየው ነው እንግዲህ የሚሰራውን የሥራ አይነት እና ድካም ልፋት እና እንዴት አገኘው ታዲያ? አሁን ያን የሰማኸውን ነገር እዛ ያዳመጥከው ነገርና እዚህ ያለው እውነት ሆኖ አግኝተኸዋል? ህይወት በአሜሪካ እንዴት ነች? በጣም በጣም ከባድ ነው። ልክ አንዳንዴ ይኸውልህ በተግባር እንደዚህ ስታያቸው ነው እንደ ተረት ነው የምትሰማው እንጂ በተግባር ደግሞ አጠገቡ ሆነ ያለውን ነገር ስትሰማ በጣም ያሳዝናል። ያሳዝን ነገር ነው ያለው። ጥሩ ይሰራሉ ግን ያው እንቅልፉም የለም ምንም የለም። ያው እንደምታውቀው ነው የውጭ ሀገር ነገሮች በጣም ከባድ ነገር ነው። አንዱ ለአንዱ ማይተዛዘን ነው። ሁሉም የራሱን ይሄን የሚሄደውና ብዙ ቢሎች አሉ። ያን እንቅስቃሴ በሙሉ ብር ነው እና ደግሞ እዚህ ወንድም አለኝ አከታለኝ ምናምን የሚባልበት ቤት አይደለም። አንድ ቤት እንኳን ሆነ አይሰራም። ሁሉም ለራሱ ነው። ሁሉም የራሱን ያዋጣል። ሁሉም ለራሱ ነገር ነው የሚያደርገው። ባልና ሚስትም አንዳንዴ የማይገናኙበት ጊዜ ስለሚበዛ ልጅም የመውለድ ሁኔታዎች በጣም እዚህ ፍርሃቱ አለ። ምን አለ የመገናኘቱ ያለ መገናኘቱ ሁኔታ ሳይሆን በቃ በብዛት ወንዶቹም ትዳር የላቸውም፣ ሴቶቹም ትዳር የላቸውም። ሴቶቹ ይፈልጋሉ፣ ወንዶቹ አይፈልጉም። ልጅ መውለድ አይፈልጉም ወንዶቹ። እንደዚህ ተላደን ትሄዳለች እንደዚህ ትሄዳለች ምናምን የሚል ነገሮች አሉ። አብዛኛው ብዙ ኢትዮጵያኖች የጋብቻቸው ሁኔታ በአገር ቤት እንኳን ሳይቀር ተጋብተው የመጡት እዚህ የሚፋቱበት ሁኔታ እየበዛ ነው ያለው። እንዴት ገመገምከው ይሄንን?
ያለ ባህላችን ነገር አያምርብን እኛ ይሄ ኦቨር የሆነ ነገሮችም አለብን እኛ ማለት ይሄ እግሬን ጠቢት የቀጠለ ተዛዝ አለ ያ ነገር ይሁን ማለት ሳይሆን ልጅነታችን ያለመድነው ባህል እዚህ አዲስ መተን ሌላውን አይተን እንሁን ማለቱ ትንሽ ይጎዳል ይሄን ስታስተውል አንተ እንደው እግዚአብሔር በሰላም ገላገለኝ በደህና ጊዜና ሰዓት ወልጃለሁ ብለህ አሰብክ በጣም ይገርም ሀገር ነው በጣም ገና ልክ እንደ እንትን 15 አመት ደርሷል 16 አመት ደርሷል 17 18 ሲሆን ወጣልኝ ነው ይሄ ደግሞ ባህላችን ያው ሁለት ፂም እስከሚያመጣ ድረስ ቤት ውስጥ እንጀራ ምን ያለው ስለዚህ እኛ ጋር ያለመድነው ነገሮች በግድ ሌላ ሀገር ሄደናል ብለን ወንዱም ሴቱም ተጽኖ ወንዶችም ዋው እንደ ሀገር ቤቱ አይደል እንዴት ተሽቆጥቁጣው ነው ያሉት ለሴቶቹ ያላቸው ነገሮች እንደዚህ አድርግ ማድረግ ነው ይሄን ያዝ እንደዚህ አጫው ቢል በተራ አዝናና ወርቴሰድ በቃ ሁሉም የራሱ ነገሮች ፕሮግራም ስላላቸው በፕሮግራም ነው የሚሰሩት ስለዚህ ሴቶቹ ኃይል የበለጠ ነው ከወንዶቹ ማለት ነው ባንተ ግምገማ ነፃነታቸውም አለ ትንሽ ሴቶች ላይ ትንሽ ተጽኗል ይሄንን ህጉ የሰጣቸውን ተጠቅመው በወንዶቹ ላይ ተጽኖ የሚያሳድሩ ይመስላል ወይስ ወንዶቹም ራሳቸው ያለባቸው ችግር የከፋ ነው ሁለቱም አልተግባቡም እዛያዝኑ ይዘን የመጣነው ባህል አለ አጉል ወንድም ይሁን እንደዚህ እናድርግ እንደዚህ አድርግልኝ የሚባል ነገሮች የለመድነው ነገር ስለሆነ እዚህ ደግሞ ያ ነገር አይሰራም ለሴቶቹ ነፃነት አላቸው የበለጠ ወንዶቹም አላቸው ግን ወንዶቹም የመሽቆጥቆጥ ባህሪ አይባቸዋል ለሴቶቹ ማለት ነው መገናኘቱ እንደዚህ ጥሩ ነገር መስራቱ መግባባቱ ጥሩ ነው ግን ጥሎ መሄዱ እንደዚህ ማድረጉ ምናምን አንዳንድ ነገር ያስጠላል አሜሪካ በጣም የከበደ ነገር ምንድነው ላንተ ቋንቋ ምግብ ኦኬ ሌላስ አየር ሁኔታ ነው በጣም የተለያዩ ሀገር ምግቦች አሉ የፈለከው ምግብ በየሬስቶራንቱ አለ ሱፐርማርኬት አለ እንደ ሀገር የሚሆን ነገር ምንም በልጄ አሁን እኔ እዚህ ያለበላሁት ነገር የለም ግን ምን ያው መኖር ስለምትችል እንጂ እንደ ሀገር ኦርጋኒክ የሆነ ነገሮች አታገኝም ምንም ነገር አላጋጠመኝም ያው አለላሉ ግን ምንም አልተባባም ከሰውነቴ ጋር አሁን አንተ ብዙውን አመት እንግዲህ የኖርከው በትዳርም በሀገር ውስጥም ነው አሁን አሜሪካ ነው የምትገኘው ህይወት ደግሞ በአሜሪካ እንዲህ ቀላል አይደለችም እንዳየው በጣም ከባድ ነው ራስን ችለህ የምትኖርበት ምግብ አብስለህ ወጡን ሰርተህ አንዳንዴም እንጀራውን ጋግረህ መግዛት ከቻልክ ካልቻልክ ወንዶቹ ራሳቸው ጋገር ልምዱን አዳብረውታልና እነዚህን የምግብ ስራዎችን እንዴት ለመድካቸው ወይስ ቀደም ሲል ሀገር ቤትም እያለህ ምግብ የመስራት ልምድ ነበረህ